እንገራው እንዴ እስልቶ ካልተናገርኩ ደግሞ ይሄን ሁሉ ነገር ካደረጉት ከነሱ በምን ይሻላል ቆይ ይቅርታ ረበሽኩሽ ምን ልርዳ የዛን ባዶ ክፍል ቁልፍ ስጪኝ አረ እዛው ተኛ እባክሽ ተባበሪኝ እዛ ገብቼ ልተኛ እኔ ቁልፉ ማን ጋር እንዳለ አላውቅም እኔ እዛ ሶፋ ላይ መተኛት አልቻልኩም ሞክር ባይሆን ነገ እናስተካክላለን ይቅርታ ስለረበሽኩሽ ትሁት ጭንቀቷን ተጋርቶ ሐሳቧን የሚያቀልላት ሰው አግኝታለች። አንድ ባዶ ክፍል ውስጥ ለብቻዋ ተቆልፈባት ልታብድ የደረሰችውን የቀድሞ የገዛይን ባለቤትን ከገባችበት የአይምሮ ቀውስና እብደት ልትታደጋት ለራሷ ቃል ገብታ መንከባከብ ከጀመረች ሰነባብታለች። በዚህ መሃልም ትሁት ስራዋን የሚያቀልላት አንድ እድል አግኝታለች። ልጇ በህይወት እያለ በገዛኸኝና በቤቲ ማብቂያ የሌለው ስቃይና መጥፎ ንግግር ልጇ እንደሞተ ያመነችው ምስኪኗ ዓለም እንዳመነች ሳይሆን ቀርቶ ልጇ በህይወት እንዳለ ካወቀች ብቻ ካለችበት የውሸት እብደት ዓለም ሊያነቃት ይችላል። ነገር ግን ትሁት ስለዚህ ጉዳይ ለናቲ ለመናገር እጅጉን ፈርታለች። በሚወዳት እናቱ ስም የእርዳታ ድርጅት ለማቋቋም አስቦ የእናቱን የገንዘብ ድርሻ ለመጠየቅ የአባቱ ቤት የሄደው ናቲ ያልጠበቀው ነገር ነው የገጠመው። በአባቱ ሚስት ማለትም በእንጀራ እናቱ ድርጊት ተረብሾ እንቅልፍ እንኳን ሊወስደው አልቻለም ነበር። ለዚህም ነው ወደ ትሁት ክፍል ሄዶ ባዶ የሆነውን የመኝታ ቤት ቁልፍ እንድትሰጠው ይጠየቃል። ትሁት የት እንዳለ እንደማታውቅ ነግራ ብትሸኘው፣ ነገር ግን ናቲ አርፎ መቀመጥ አልቻለም ነበር። ለዛም ነው ቤቱን በሙሉ አገላብጦ ፈትሾ በራሱ ቁልፉን ያገኘው። ቀጥሎም ኮቴውን አጥፍቶ ወደ ክፍሉ ቢሄድም በሚስቱና በልጁ ሁኔታ ተናዶ እንቅልፍ አልወስድ ያለው ገዛኸኝ ሰምቶት ወደዛ ክፍል ከመግባት የሚያስቆመው ይመስላል። ገዛኸኝ ቀድሞውኑ የልጁን ወደ ቤት መምጣት አልወደደውም ነበር። ለዛም ነው ከመምጣቱ በፊት እንደሚመጣ ለቤቲ ነግሯት እንድትጠነቀቅ ማስጠንቀቋት ሄደው። እንደተባለውም ናቲ ብዙም ሳይቆይ ገዛኸኝ ከወጣ በኋላ ይመጣል። ቤቲም በፈገግታ ተቀብላ አረፍ እንዲል ካደረገችው በኋላ አምሮብሃል ብላ ልታሽኮረመመው ትሞክራለች። ናቲም ኮስተር እንዲሁም ቆጣ ባለ ድምጽ አይንሽ ነው እንጂ እኔስ ያው ነኝ ሲላት፣ ቤቲም ቀጥላ ያውን ብትሆን እኮ በጣም ነው የምታምረው ትለዋለች። ስለነገሩ ብዙ ማውራት ያልፈለገው ናቲም እሺ ግን አሁን አቶ ገዙ የሉም ብሎ ሲጠይቃት፣ ቤቲም ኧረ ተው ናትዬ አባዬ እንኳን ቢቀር አንቱ ታውንቶ ስትለው፣ ይቅርታ ባለቤትሽን አስረጃውብሽ አይደል ብሎ ሊያሾፍባት ይሞክራል። ቤቲም ገና ከአሁኑ ነቆራህን ጀመርከኝ አይደል? ለማንኛውም አሁን እሱ የለም፣ ነገር ግን የሚስቱ አለው ብትፈልገውን ሁሉ እኔ ልትጠይቅ ትችላለህ። ያው እንደምታውቀው ከእኔ የተደበቀ ምንም ጉዳይ የለውም ስትለው፣ ናቲም አለመደባበቃችሁ ጥሩ ነው፣ ያው እርጅና እየተጫጫነው ስለሆነ በደንብ ተንከባከቢ ብሎ እያላት ባለበት ትሁት ሄዳበት ከነበረው ቦታ ተመልሳ ትመጣለች። ቤቲን ትጠራትና ከናቲ ጋር ታስተዋውቃታለች። ቡና እንድታፈላላቸውም ታዛታለች። ትሁትም እሺ ብላ ወደ ውስጥ ብትገባም ናቲን ስለተመለከተችው በጣም ደንግጣና ተደናብራ ነበር። ቡናቸውንም አፍልታላቸው ጠጥተው ከጨረሱ በኋላ ትሁት ስትወጣለት ጠብቆ ናቲ ቤታችሁ መልካም ፊት ያላት ሴት ገባች፣ ጥሩ ሰው እንደሆነች ፊቷ
ይናገራል ሲላት ቤቲም አዎ በጣም ጥሩ ሰው ናት፣ እሱን ተወውና ስራ እንዴት ነው? አንተ በጣም ጎበዝ ነህ፣ አባትህ ትከሻ ላይ እንኳን ሳትንጠለጠል ብዙ ነገሮችን ታደርጋለህ ስትለው ናቲም የእሱ ትከሻ እኮ ጎብጧል፣ አንዱንም በቻለው እንኳን እኔን ተጨምሬ ሲላት ቤቲም አረ አሽሙር መሆኑ ነው ትለዋለች። ናቲም በግልጽ ነው እኮ ያወራሁት፣ አቶ ገዙ ቢወልድ የሚያደርሳትን ልጅ አግብቷል፣ እሷ ደግሞ ወዳው እንዳላገባችሁ ግልጽ ነው፣ ስለዚህ የሷ ወጪ ብዙ አለበት፣ የኔ ተጨምሮ ይከብደዋል ይላታል። ቤቲም ተነስታ ጥላው ወደ ውጪ ትወጣለች። ናቲም ተነስቶ ወደ ትሁት ማዕድ ቤት ይሄድና እንዴት ነሽ? አንድ ጥያቄ ልጠይቅሽ፣ ታውቂኛለሽ እንዴ ብሎ ሲላት ትሁትም እኔ እንጃ ተመሳስለህብኝ ነው መሰለኝ ትለዋለች። ናቲም ቀጥሎ እና እንዴት ነው እዚህ ቤት ውስጥ ብዙ ቆየሽ እንዴ ብሎ ሲጠይቃት ትሁትም ብዙ እንዳልቆየሽ ትነግረዋለች። እሱም ስላወቃት ደስተኛ እንደሆነ ነግሯት ወደ ሶፋው ተመልሶ አባቱን መጠበቅ ይጀምራል። ገዛኸኝም አመሻሹ ላይ ይመጣል። ሰላምታ ተለዋውጠው ማውራት ይጀምራሉ። ገዛኸኝ በመሃል መቼም እዚህ ቤት ከመጣህ ጉዳይ ይዘህ ነው ምን እግር ጣለህ ሲለው ናቲም ታዲያ ምን አለኝ ብዬ ልምጣ? ልጅ ለራሱ እንዳለህ እኮ ብታስታውስም አይመስለኝም። ድሮም ቢሆን እናቴ ነበረች ለኔ ብትንሰፈሰፈው ነብሷን ይማረውና ሲለው ገዛኸኝ እኔም ለሚስቴም ሆነ ለልጄ ልዩ የሆነ ፍቅር ነው ያለኝ ብሎ ሲለው ናቲ በዝምታ ማለፍ አልፈለገም። ሚስትህ ላይ ግን ትወሰልት ነበር። ለማንኛውም አቶ ገዙ ወደ መጣሁበት ጉዳይ እንግባ። ምንድነው እሱ? ገንዘብ ነው ብሎ ስጠይቀው ናቲም የእናቴን ሀቅ ነው የፈለኩት፣ አንተ ለምን እንደፈለኩባት ጠይቀኝም ልንገርህ፣ የእናቴ ስም እንዳይረሳ አልፈልግም፣ ለዛም ነው በሷ ስም አንድ ድርጅት ማቋቋም ፈልጋለሁ በራሷ ገንዘብ ብሎ ሲለው ገዛኸኝም ጥሩ ለመሆኑ ገንዘቡ ምን ያህል ነው ብሎ ይጠይቀዋል። ናቲም እሱን እንኳን አጣርቼ እነግርሃለሁ ይለዋል። ከትንሽ ቆይታም በኋላ ገዛኸኝ ቤቲና ናቲ ተሰብስበው ብዙም ሳይመሽበት ወደ ቤቱ ለመመለስ ያሰበው ናቲ ተነስቶ ሊወጣ ሲል ቤቲም ሰዓቱ እንደመሸና መሄድ እንደሌለበት አሳምናው ታስቆየዋለች። በነገሩ ደስተኛ ያልሆነ ገዛኸኝም ሚስቱን ወደ በረንዳው ይዟት ወጥቶ መቆጣት ይጀምራል። ቆይ ምን ነክቶሽ ነው እንደዚህ የምትንቀለቀዩ? ልጁን ለምን ደርሲዋለሽ? ድንገት ቆይ ድምጿን ቢሰማስ ብሎ ስጠይቃት ቤቲም እሱን አታስብ ጥሩ እንቅልፍ እየተኛሽ ነው ስትለው በመልሶ ያልተደሰተው ገዛኸኝም እሱን እዚህ ማሳደር እኮ ቦምቡ ላይ እንደመቆም ነው፣ አጉል ጥበበኛ ለመሆን አትሞክሪ ሲላት ተናዳ ጥላው ትሄዳለች። ምሽት ላይም ትሁት ለብሶት የሚያድረውን ብርድ ልብስ ይዛለት ትመጣና በሁኔታው ግራ ስለተጋባችም ምን ሆነህ ነው የተረበሽክ ትመስላለች ስትለው እሱም እየተመለከተ የነበረው ፎቶ ሰጥቷት አየሻድን እንዴት ቆንጆ እንደሆነች፣ ግን ለምን እንደሆነ አላውቅም እዚህ ቤት ሲሆን ትዝቷን በፍጹም መቋቋም አልችልም ሲላት ትሁትም ምን እንደምልህ አላውቅም ብላ አንገቷን ስትደፋ እሱም ነብሷ በሰላም ትረፍልህ ህልሟንም እንድትኖር ፈጣሪ ይርዳህ በይኝ ሲላት ትሁትም ግን ህይወትህ ያልጠበቀውን ደስታ ብታመጣልህ ስትለው እሱ ምን አይነት ከዚህ በኋላ ምን አይነት ደስታ ሊኖረኝ ይችላል? እዚህ ቤት ውስጥ እናቴን አስታምሜ ነገር ግን ለስራ 10 ቀን ብዬ ቦጣ ሆኖ እናቴ ሞታ የጠበቀች እዛ ሲሄድ ከምረበሸው በላይ እዚህ ነው ምረበሸው ሲላት ትሁትም አይዞህ ጠንከር በል እዚች ዓለም ላይ የመኖሪያ ህጉ መጠንከር ነው፣ ፈጣሪ ሁሉንም የሚያደርገው ለበጎ ነው፣ ጠንከር በል ብላው ትወጣለች። በነጋታው ጠዋትም ቤቲ ናቲ ከእንቅልፉ ትቀሰቅሰውና ቁርስ እንዲበላ ትነግሯለች። እሱም ልብሱን ቀይሮ ቁርሳቸውን እየበሉ በመሃል አባዬ ሳላወራው ሄደ እንዴ ብሎ ይጠይቃታል። ቤቲም አዎ ከምቀሰቅሰው ብሎ ነው የወጣው፣ ብዙ አይቆይም ቶሎ ነው የሚመለሰው፣ እስከዛ እኔ እናንተ አንዳንድ ነገሮችን እናወራለን ስትለው ናቲም ለነገሩ አልፈርድብሽም፣ እኩያሽን ስላላገባሽ ብዙ ነገር ይጎልሻል፣ ግን አንቺ ገንዘብን መርጠሻል፣ ስለዚህ የምትፈልጊውን ህይወት አምነሽ ተቀበዩ ይላታል። ከትንሽ ቆይታ በኋላም በተባለው ሰዓት ገዛ ይመጣል። ቀጥሎም ንቀት በተሞላበት መልኩ አለህ እንዴ ብሎ ሲለው ናቲም ጉዳያችን እኮ ገና አላለቀም፣ እንደማያቆየን ተስፋ አደርጋለሁ፣ በእናቴ ስም እንዳልኩ በጎ አድራጎት ድርጅት ነው መክፈት ምፈልገው፣ እናም ለዛም 15 ሚሊዮን ብር እንድትሰጠኝ ፈልጋለሁ ብሎ ሲለው ገዛኸኝም ፈገግ ብሎ እንዴት ትቀልዳለህ ባክህ ይለዋል። ናቲም ቆጣ ብሎ አልቀለድኩም፣ የጠየቅኩት የእናቴን ድርሻ ነው፣ ደግሞ በዚህ ጊዜ ያን ያህል ብዙ ገንዘብ አይደለም ሲለው ገዛኸኝም እንደሚያስብበት ይነግረውና ተነስቶ ወደ ትሁት ጋር ሄዶ እነዚህን ልጆች ያቸው ከእነሱ ማተራቂ ብሏት ይወጣል። እሱ እንደወጣም ቤቲ መታ ከናቲ አጠገብ ትቀመጥና ልትስመው ወደ እሱ ስትጠጋ በድንገት ትሁት ትመጣለች። ቤቲም ደንግጣ ወደ ኋላ ትመለሳለች። ትሁትም እንደዛው። ናቲም በንዴት አንቺ ያምሻን እንዴ ብሎ ሲጮህባት ቤቲም ተነስታ ወደ ትሁት ጋር ትሄድና ከኔ ጋር ተስማምተሽ መቆየት አለብን አይደል? ስለዚህ በቃ ምንም እንዳላየሽኝ ትላትና ጥላት ትሄዳለች። አመሻሹ ላይም እንደለመደው ናቲ ሶፋው ላይ ተኝቶ ባለበት ቤቲ ትመጣና ወደሱ በጣም ተጠግታ ትቀሰቅሷለች። ናቲ በድንጋጤ ይነሳና
እዚህ ምን ትሰሪያለሽ ብሎ ሲያፈጥባት ቤቲም ውስጤ እሱ ጋር ሂጂ አለኝ እዚህ ካንተ ጋር ልተኛ ስትለው ናቲም አንቺ ያምሻል እንዴ ደግሞ ውስጥሽን አድበዩ በስንት መከራ የመጣው እንቅልፌን አታጥፊብኝ አሁን ባልሽን ሳልጠራው ከዚህ ሂጂ ብሎ አስፈራርቶ ያባራታል። እሷም ወደ መኝታ ቤቷ ስትገባ የዛኝ እንዳልተኛ ትመለከትና በድንጋጤ እየተርበተበተች በፈጣሪ አስደነገጥከኝ እኮ ስትለው እሱም የት ነበርሽ ብሎ በቁጣ ይጠይቃታል። እሷም በፍርሃት ውሃ እኮ ልጠጣ ሄጄ ነው ምን ነው ላንተም ላምጣልህ ስትለው እንደማይፈልግ ነግሯት ይተኛል። በዚህም ሰዓት ነው ናቲ ትሁትን ቁልፉ ያለበትን የጠየቃት። የት እንዳለ እንደማታውቅ ስትነግረው ፈላልጎ አግኝቶት እናት ወዳለችበት ክፍል የሄደው። በቀጣይ ምን የሚፈጠር ይመስላችኋል? ቁጭ ብላ እየተብሰለሰለች ያለችው ትሁት ሰምታው ታስቆመው ይሆን? ሀሳብና አስተያየታችሁን ኮሜንት ላይ አጋሩን። የምንለቀው ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንዲሁም ሼር ማድረግ አይርሱ። የምንለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አይርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።